በእግዚአብሔር ስም እንደምን አላችሁ? እንኳን ለታላቁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ሰው ሆኖ ስጋ ለብሶ በገዳመ ቆሮንቶስ ገብቶ ለኛ ስርዓት ሊሰራልን የጾመውን ለአብይ ጾም እንኳን በሰላም አደረሳችሁ። ቅዱስ ያሬድ በአጠቃላይ እስትንፋሱ ናት ወንጌል ማለት ይቻላል። ወንጌል እስትንፋሱ ናት። ወንጌል አሳይኑ ወኦሪት ቶታእኑ እያለ ራሱ የተናገረው አለ። በሌላም ተጽፎለታል። እሱ ወንጌል ጫማው ማዘቢያው ደግሞ የጫማው ማዘቢያ ኦሪት ናት። ኦሪትን በማዘቢያ መስሎ ተናግሮታል። ከዛ በፊት የነበሩት ኦሪት ከማይሰራ ኃጢአት ያልተፈቱባት ጊዜ ስለሆነች፣ እንደዚሁም ወንጌል ጫማ ለእግር ቤዛ ነው። እንቅፋቱን እሾሁን የተለያዩ ነገሮችን የሚከላከል ጫማ ነው። ወንጌልም የሰው ልጆች ከማይሰራ ኃጢአት ተፈትተውባት ከዲያብሎስ አገዛዝ ወይም ከዲያብሎስ ፍዳ በክርስቶስ ደም ድነውባት የሚኖሩ አማናዊት ሕግ ናትና በጫማ መስሏታል። ሰው ልጆች እሷን ከኖረ መንግስቱን የሚወርስባት ስለሆነች፣ ስለዚህ ወንጌልን በሰፊው አስተምሯታል። እስትንፋሱ ናት፣ ሕይወቱ ናት ማለት ነው ለቅዱስ ያሬድ። እንደው ቅዱስ ያሬድን ስናይ ቅዱስ ዳዊት የተናገረውን ብናነሳ በጎ ይሆናል። ቅዱስ ዳዊት የአምላክ ልብ ይለዋል፣ እንደ ልቤ ይለዋል እግዚአብሔርን። የአምላክ ልብ ነው። ቅዱስ ዳዊት በመንፈስ ቅዱስ ተገልጾለት ገና እነ ቅዱስ ያሬድ ከመነሳታቸው በፊት 1500 ዓመት በፊት የነበረ ቅዱስ ዳዊት ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን አዘጋጀህላቸው ሰጣሃቸው ብሎ አስቀምጦታል። አሁን ወንጌልን እንዳንል ወንጌል ለዓለም ነው የተሰጠችው፣ ለኢትዮጵያ ብቻ አይደለችም። ስጋውና ደሙን እንዳንል ስጋውም ለዓለም ነው የተሰጠው። ቅዱስ ዳዊት በመንፈስ ቅዱስ ተገልጾለት የቅዱስ ያሬድን ዜማና የቅዱስ ያሬድን መነሳት ተመልክቶ ነበረ። ምግባቸውን ሰጣሃቸው፣ ዜማ ምግባቸው ለኢትዮጵያውያን ስለሆነ ለቤተ ክርስቲያን ለኢትዮጵያ የተሰጠ ሽልማት ነው ቅዱስ ያሬድ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ አንደበቷ ነው። እግዚአብሔርን እንድታመሰግንበት፣ እግዚአብሔርን የምታገለግልበት ሙሉ 24 ሰዓት እንድታገለግል አንደበት የሆናት የቅዱስ ያሬድ ዜማ ነው። ስለዚህ ለኢትዮጵያ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ለሀገሪቱ ለኢትዮጵያ የተሰጠ ሽልማት ነው ቅዱስ ያሬድ ማለት ነው። ሃሌሉያ አምላኮሰ ለአዳም ለዕረፍት ሰንበተ ሰርዓ ወይቤልዎ አይሁድ ስልጣን ትገብር ዘንተ ወይቤሎሙ ኢየሱስ አነኒ ገብር አንትሙኒ እመኖ ለግብርየ
እግዚአወቶ ለሰንበት ወልድ ዋህድ ወይቤሎሙ ብውዲተ እድ ጋጢአተ በዲበ ምድር እስብ ግዛነ ወእክስት እይንተ ዕውራን አቡየ ፈነወኒ መወድስ ከልሃእውር በውስተ ፍኖት ወገሰጽዎ እለ ይመርህዎ ከመ ያርምም ወአበየ ከሊሃ እንዘ ይብል ተሳሃለኒ እግዚእየ ወልደ ዳዊት ርድአኒ። መልካም ዝማሬ መላእክት ያሰማልን። የመጻጉዕ ቃለ እግዚአብሔር ነው። እንግዲህ እንደ ቤተ ክርስቲያናችን የመጀመሪያው ዘወረደ፣ ቀጥለን ቅድስት፣ ከዛ ሲቀጥል ምኩራብ፣ ከምኩራብ ቀጥሎ ደግሞ መጻጉዕ ብለን እናከብራለን። እነዚሁም ለማስተማር ይመች ዘንድ ባለፈው እንዳየነው ዘወረደ ስንል ከሰማየ ሰማያት የወረደው ብለናል። ከሰማየ ሰማያት የወረደው ደግሞ ሰውን ለመቀደስ ለማክበር እንደሆነ እንደኔ ቅዱስ ሁኑ እያለ ያስተምረን ዘንድ ቅድስት ብለን እናከብራለን። ንጹሐ ባህሪ ቅዱስ እግዚአብሔር እሱ እንደሆነ እሱ ደግሞ ቅዱሳን ሁኑ ያለን ደግሞ ቤተ መቅደሱን አነጻ፣ አከበረ፣ ቀደሰ። ቤተ መቅደሱን ያከበረው እሱ መጀመሪያ መንፈሳዊውን ደዌ አስወገደ። ከዚያ ቀጥሎ ደግሞ ስጋዊውን ደዌ ነው። የመጣበት ዓላማ ነፍስን ማዳን ነውና በቤተ መቅደሱ ይሰራ የነበረው በአጠቃላይ ይሄ መንፈሳዊ ደዌ ነው የነበረው። ጸጋ እግዚአብሔርን የሚያገኙበት ላይ፣ ክብርን የሚያገኙበት ላይ የማይገባ ዓለማዊ ስራ መስራት ማለት መንፈሳዊ ደዌ፣ መንፈሳዊ ሕማም ነውና ያን መንፈሳዊውን ደዌ አነጻ ወይም አዳነ፣ ፈወሰ። ቤተ መቅደሱ ገብቶ በቤተ መቅደሱ ያለውን ይሰራ የነበረውን ፈወሰ፣ አዳነ። ከዛ ቀጥሎ ስጋዊውን ደዌ ነው። በስጋ የታመሙትን ይፈውስ ዘንድ መጻጉዕን ተናገረ። መዝሙርም እንደሰማ ነው አምላኩ ሰለ አዳም ለእረፍት ሰንበተ ገብረ፣ የአዳም ፈጣሪው የአዳም ጌታ ለእረፍት ሰንበትን ሰራ ብሎ ኦሪት ዘፍጥረት ምዕራፍ 1 ሄዶ እግዚአብሔር እንዳረፈ የሚነገረውን ወይም ፍጥረትን ፈጥሮ በሰባተኛው ቀን እግዚአብሔር አረፈ ያለውን ያቺ ለምን እንደተፈጠረች ይቺ እረፍት ለእረፍት እንደሆነች የሰው ልጅ መንፈሳዊ ስራ እንዲሰራባት እንደሆነ ያን ከገለጸ በኋላ አይሁድ እንዲህ አሉት። ይህን ስልጣን ቤተ መቅደሱን እንግዲህ እንዳነጻው ሲያነጻው የጠየቁት ጥያቄ ነበረ። በዚህ ቤቴ የጸሎት ቤት እንጂ የምድራዊ ስራ የሚሰራበት አይደለም ሲል አይሁድ ይህን የምታደርገው በማን ስልጣን ነው ብለው ጠየቁት። የማቴዎስ ወንጌል ምዕራፍ 21 ቁጥር 23 ጀምረን ስናነብ እናገኘዋለን። በማን ስልጣን ይህን የምታደርገው? እንዲህ የምታደርገው በማን ነው? ማን ስልጣኑን ሰጠ ሲሉት አንድ ጥያቄ ጠይቋቸዋል። የዮሐንስ ጥምቀቱ ከምድር ነው ከሰማይ ከማን ነው ብሎ ጠይቋቸዋል። ይህን ከነገራችሁኝ እኔም እነግራችኋለሁ አላቸው። ፈሪሳውያንም ያን ዮሐንስን ከህዝብ ነው እንዳንል ህዝቡ ከምድር ነው እንዳንል ህዝቡ ዮሐንስን ይቀበሉታል ይከተሉታልና
ህዝቡን ፈርተው ከሰማይ ነው እንዳንል ለምን አላመናችሁበትም እንዳይላቸው ፈርተው አናውቅም አሉት። እኔም በማን ስልጣን እንደማደርግ አልነግራችሁም ብሏቸዋል። አልነግራችሁም። በዮሐንስ ወንጌል ላይ ደግሞ እንደተመዘገበው ይህን ስልጣን በማን ታደርገዋለህ ሲሉት እኔ ስራዬን እሰራለሁ፣ እናንተ በስራዬ እመኑ። አነኒ እገብር ግብሬ ወአንትሙኒ እመኑ ለግብሬ። እኔ ስራዬን እሰራለሁ፣ በምሰራው ስራ በእኔ እንኳ ባታምኑ በምሰራው ስራዬን አይታችሁ እመኑ እያለ ይነግራቸዋል። በዚሁ መካከል ያለውን የስጋዊ ደዌም የመንፈሳዊ ደዌያቸውንም ሊፈውሳቸው ፈልጎ ነው። ከዛ በመጨረሻው ላይ የሰንበት ጌታዋን ነኝ እያለ ነው ቅዱስ ያሬድ የክርስቶስን የሰንበት ጌታ። አይሁድ ሰንበትን ከፍ አድርገው አክብረው ያያሉና በሰንበት ምንም ስራ አይሰሩም፣ ግን ለሰው በጎነት መልካም ነገር የላቸውም። ለሰው በጎ ነገር አያደርጉም። የሚጨነቁት ስለ ሰንበት ስለ በዓሏ ስለ ዕለቷ እንጂ ስለ ሰው ልጆች በሰንበት መፈወሳቸው ወይም ስለ ሰው ልጆች ችግር እነሱ አይረዱምና ለነዛ መልስ የሰጠበትን ቅዱስ ያሬድ ተናገረው። እዚሁም መጻጉዕን የዮሐንስ ወንጌል ምዕራፍ 5 ስለ 38 ዓመት በአልጋ ቁራኛ ሆኖ ይኖር የነበረውን ሰው የፈወሰበትን፣ እንደዚሁም የሉቃስ ወንጌል ምዕራፍ 18 ቁጥር 35 ጀምረን ስናነብ የምናገኘው አይነ ስውር የነበረው ጌታ ከኢየሩሳሌም ሲወጣ በዛው ተቀምጦ ገንዘብ ለምን የነበረ አይነ ስውር ነበር። የሰውን ጩኸት ሰማና ምንድነው የምሰማው ብሎ ጠየቀ ይለናል። ምንድነው የምሰማው? ከልሃ እውር የሚለው እሱን ነው። ከልሃ እውር በውስተ ፍኖት በመንገድ ላይ ቆሞ ጮኸ። ምን ብሎ ምንድነው የምሰማው ብሎ ጠየቀ። ክርስቶስ በዛ እያለፈ እንደሆነ ሲነግሩት ወልደ ዳዊት የዳዊት ልጅ ሆይ ማረኝ ይቅር በለኝ እያለ ለመነው። አትጩህብን ብለው ከለከሉት ነው የሚለን። ከለከሉት። እዛው ወንጌሉ ላይም የሉቃስ ወንጌል 18 ተጽፏል። አትጩህ ብለው ከለከሉት። በዚህ ጊዜ ግን የበለጠ አብዝቶ ጮኸ። ያን ጊዜ ክርስቶስ የሱ ጩኸት ተሰማውና ወደሱ ተመለከተ። ብዙ ህዝብ እየተጋፋ ብዙ ህዝብ እየጮኸ ባለበት ሁኔታ ክርስቶስ የሰማው ግን የዚህን ሰው ጩኸት ነበረ። ይህ ሰው ከልብ የጮኸው በተሰበረ ልብ ሆኖ ከችግር ሆኖ የጮኸውን ክርስቶስ የልቡን ጩኸት ሰማና ወደሱ ተመልክቶ ምን ልታደርግ ትወዳለህ? ምን ትፈልጋለህ አለው። ከመይራያ አይንቴ አይኖቼ ያዩ ዘንድ ወዳለሁ አለ። ርይ ተመልከት አለው። በዚህ ጊዜ ጌታም እንዲህ ብሎ መልሶለታል። ሃይማኖትከ አሕወተከ ሃይማኖት አዳነችህ፣ ማየት ትችላለህ አለው። ፈወሰው እሱን። ያ 38 ዓመትም አልጋ ቁራኛ ሆኖ የነበረውን ሰው ክርስቶስ ወደ እርሱ ቀርቦ እንግዲህ ወደ እሱ ሄደ ነው። ወደ እሱ ሂዶ ነው ወዳሉበት እየሄደ ይፈውሳቸው ነበር። የሚሄደውም እንዳጋጣሚ ሳይሆን ችግራቸውን ያውቀዋል። የልባቸውን ጩኸት የልባቸውን ጭንቀት ያውቀዋልና ወደ እሱ ሂዶ ምን ትፈልጋለህ አለው። መቼስ የታመመ ሰው ድህነትን እንደሚሻ ጠፍቶት አይደለም፣ አስወድዶ አስፈቅዶ ያድነው ዘንድ ፈልጎ ነው። ምን ትፈልጋለህ ሲለው መዳን እንፈልጋለሁ፣ ነገር ግን ሰው የለኝም አለ። ሰው የለኝም። ውሃው በተናወጸ ጊዜ ውሃው የእግዚአብሔር መልአክ ወርዶ በሳምንት አንድ ቀን ይባርከዋል፣ ወይም ውሃው ይናወጣል። እግዚአብሔር መልአክ ሲወርድ በመጀመሪያ የገባው ሰው ይድናል። ያችን እየተጠባበቀ የኖረ ሰው ነው። ድነትን እየተጠባበቀ የኖረ ሰው ነው። በዛ በሰሊሆም ወይም ቤተሳይዳ በምትባለው መጠመቂያ በተቀምጦ ብዙ ህሙማን ይጠብቃሉ ለመፈወስ። ግን መጀመሪያ የገባ ይድንባታል። ለምንድን ነው መጀመሪያ የገባ የሚድነው? አንድ ሰው ብቻ ነው የምትፈውሰው፣ ብዙ ሰው አይፈወስባትም። በኦሪት ፍጹም ድህነት እንደሌለ ለማጠየቅ ሁሉም አይፈወስባትም። በሐዲስ ደግሞ እንደዚሁም ተስፋ እንዳይቆርጡ ደግሞ ተስፋ እንዳይቆርጡ አንድ ሰው ይፈወስባታል። አንድ ሰው ይፈውሳል ተስፋ እንዳይቆርጡ። ብዙ ሁሉም አይፈወሱም ፍጹም ድህነት ስለሌላት ኦሪት ብለው አበው አስቀምጠውታል። ስለዚህ መጀመሪያ የገባ ሰው ይፈወስባታል፣ ይድናል፣ ከደዌው ካለው ደዌ ይድናል። ይህ ሰው ለ38 ዓመት እዛ ተቀምጦ ካልጋው ላይ አውርዶ ወደ ውሃው የሚጨምረው ሰው አጥቶ ይኖር ነበርና
ክርስቶስ ሲጠይቀው መዳን እፈልጋለሁ ግን ወደ ውሃው የሚጨምረኝ የለም አለ። እሱ ያየው ገና በእድሜ ወጣት ነውና አንስቶ አዝኖልኝ ራርቶ ወስዶ ከውሃው ይጨምረኛል ነው እንጂ ራሱ ያድነኛል ብሎ አላሰበም ነበር። ይህ ሰውም አልተረዳውም። እሱን እየጠየቀው ያለ ክርስቶስ ነው። ምን ትፈልጋለህ ሲለው ሰው የለኝም እንጂ ነው ያለው። ሰው የለኝም የሚለው እንደው እግዚአብሔር እያለ እግዚአብሔር እየጠየቀ እያለ በእያንዳንዱ ሰዓት እግዚአብሔር ጠይቆን እያለ ሰው የለኝም የምትለዋ ብዙ ልምድ ከዛ የመጣች ትመስላለች። አሁን ሰው የለኝም አይደለም እግዚአብሔር አለኝ ነው የሚያስፈልገውም እሱ ነው። ለድነትም ለፈውስም ለስጋዊውም ለመንፈሳዊውም እግዚአብሔር አለ ብሎ ሰው ካመነ የማያገኘው በረከት የለም ማለት ነው። እግዚአብሔር አለ ብሎ ግን ማመን ያስፈልጋል። ሰዎች ላይ መጠጋት ግን ብዙ ልፋትን ሊያመጣ ይችላል። ሰው የለኝም እያለ ህሊናውን ይህ ሰው የለኝም እያለ ከሰዎች ነው ሰው ወደ ውሃው የሚጨምረው ሰው እየፈለገ የእግዚአብሔርን ማዳን ሳይጠብቅ ወደ ውሃው የሚጨምር ከሰዎች ላይ ጥገኝነት ይዞ ነው የኖረው በህሊናው ማለት ነው። ከዛሬ ነገ አንዱ ሰው ወደ ውሃው ይጨምረኛል እያለ በህሊናው እግዚአብሔር ያድነኛል የሚለው ሐሳብ የለም። ስለዚህ ለብዙ ጊዜ ቆይቷል ማለት ነው። ክርስቶስም ለምን ጠየቀው ከተባለ ኋላ በዕለተ ስቅለት የሚሰራውን ስህተት ያውቃልና አይ አድነኝ ሳልለው አዳነኝ እንጂ ብሎ እንዳይመሰክር ወዶ ፈቅዶ እንደተፈወሰ ያጠይቅ ዘንድ ጠይቆታል። እንደዚሁም ምን ትፈልጋለህ ብሎ የጠየቀው ድህነት በራስ ፈቃድ የተመሰረተ መሆኑን ለማስረዳት ነው። ድህነት በራስ ፈቃድ ነው። የኛን መሻት ይፈልጋል። የኛን ለመዳን ያለንን ፍላጎት ይፈልጋልና ምን ትፈልጋለህ ሲል በራሳችን ፈቃድ ከኛ ፈቃድ እንጂ አስገድዶ ለማዳንም አይደለም። አስገድዶ የሚያደርገው ነገር የለም። ፈቃዳችን ተጠቅሞ ፈቃዳችንን እንድንሰጠው ይፈልጋልና ፈቃዳችን ድህነት በራስ ፈቃድ የተመሰረተ በራስ ፈቃድ መነሻነት የሚገኝ መሆኑን ያስረዳናል ማለት ነው። ከዚህ በኋላ ክርስቶስ ይህን ሰው አልጋህን ተሸክመህ ሂድ ነው ያለው። እንደ ስጋውያን ባለመድኃኒቶች የሆነ ነገሮችን እጽዋትን ቀምሞ የሆነ ነገሮችን አዘጋጅቶ እንዲህ አድርግ ብሎ አይደለም ያዳነው። አልጋህን ተሸክመህ ሂድ አለው። አልጋህን ተሸክመህ ሂድ። እንደዚሁ ደግሞ በዚህ ምድር ያለው ፈውስ ከኋላ የሚያመጣው ነገር ይኖራል። ወይም ለተወሰነ ጊዜ የሚከለከሉት ከምግብ ከመጠጥ የሚከለከል ነገር ይኖራል በዚህ ምድር ያለው ፈውስ። ክርስቶስ ግን ይህን ብላ ይህን አትብላ ይህን ጠጣ ይህን አትጠጣ አላለው። እስከዚህ ድረስ ደግሞ የምትደገፍበት እንዲህ ያስፈልጋል አላለው። ፍጹም ድህነትን ነውና የሚሰጠው ክርስቶስ አልጋህን ተሸክመህ ሂድ ነው። ለ38 ዓመት የአልጋ ቁራኛ ሆኖ ይኖር የነበረ ሰው በዛች በቃሉ አልጋህን ተሸክመህ ሂድ በሚለው ቃል ጠንክሮ ያ አካላቱ ያጥንቱ ጠንክሮለት ኃይል አግኝቶ ጽና አግኝቶ ዕለቱን አልጋውን ተሸክሞ ሄዷል ማለት ነው። አልጋውን ተሸክሞ ሄዷል። አይሁድም ለምን ይህን አደረግህ በዕለተ ሰንበት አይደለም አሉት። ያን ነው ይህን ስልጣን በምን ታደርገዋለህ ያሉት። ዕለተ ሰንበት ነው። ለምን አልጋህን ተሸክመህ ትሄዳለህ አሉት። ያዳነኝ አልጋህን ተሸክመህ ሂድ አለኝ አለ። ማን ያዳነህ አሉት። ያዳነውን አላወቀም ብሎ ወንጌላዊ ጽፎታል። ያዳነውን አላወቀም። ማን እንዳዳነው መረዳት ነበረበት፣ ማወቅ ነበረበት። ትንሽ ውለታ የዋለልን ሰው እንኳን መረሳት የለበትም አይደለም። ትልቁን ፈውስ የሰጠውን ለያን ያህል ጭንቀቱን ያስወገደለትን ክርስቶስን ቀርቶ ትንሽ ለአንድ ቀን እንኳን የሆነ ውለታ የዋለለትን ሰው ማወቅና መረዳት ያስፈልጋል። እና በዓለም እየተደረገ ያለም ነው። ይህ ሰው ግን ያዳነውን አላወቀም፣ አልተገነዘበም። ማን እንዳዳነው አላወቀም፣ ማን እንደሆነ አልጠየቀም። ዝም ብሎ አልጋውን ተሸክሞ ነው የሄደው ማለት ነው። ይህም ትልቁ ስህተቱ ነው። ማን እንዳዳነው ማወቅ ያስፈልጋል። ድህነትን ከማን እንደሚገኝ ድህነት ከማን እንደተገኘ ቤተ ክርስቲያን ጠንቅቃ ታስተምራለች ማለት ነው። ጠንቅቃ ታስተምራለች። ስለዚህ ማን እንዳዳነው አለመዘንጋት፣ ታሞ የተነሳ ፈጣሪውን ረሳ እንደሚሉ አባቶቻችን፣ ኋላ ግን ያዳነውን ረስቶ ያደረገለትን ውለታ ረስቶ በዕለተ ዓርብ አድነኝ ሳልለው አዳነኝ ብሎ በሰንበትን ሻሪ ነው ብሎ ክርስቶስን ከሶታን ማለት ነው። ክርስቶስን ከሶታን። አይሁድም የሰውየው መዳን ሳይሆን ያስጨነቃቸው የሰንበት መሻር። ሰንበትን ለምን ትሽራለህ? ብዙ ድውያንን የፈወሰው በዕለተ ሰንበት
ሰንበትን ለምን ትሽራለህ? ለምን በሰንበት የታመሙት ይድናሉ? ለምን በሰንበት ችግረኞች ይጽናናሉ? የሚለው ይሄ የክፋት የምቀኝነት ሐሳባቸው ነው። አሁን ለሰንበት ተጨንቀው አይደለም። ራሱ ክርስቶስም እንዲህ ብሏቸዋል። ከናንተ በሬው ወይም የሚጭነው አህያው ወደ ጉድጓድ ቢገባ በዕለተ ሰንበት የሚያወጣው የለም ይላቸዋል። እንዲህማ እንስሳ አይደለ እንዴ? እንስሳውንማ ማውጣት ምን ችግር አለው ይላል። ከእንስሳ ይልቅ የሰው ልጅ አይበልጥምን? የሰንበት ጌታዋ እኔ ነኝ። ሰንበት የምትከበረው በእኔ ነው። እኔ የሰንበት ጌታ ነኝ። ሰውን የፈጠርኩት ደግሞ ሰው ሊከብርባት ሰንበትን ለሰንበት ለሰው ተፈጥራለች እንጂ ሰው ለሰንበት አልተፈጠረም። ስለዚህ ሰው ይከብርበት ዘንድ እናንተ ላልፈጠራችኋቸው ለእንስሳቶቻችሁ የምታዝኑ የምትራሩ ከሆነ ለፈጠርኳቸው ፍጥረታት ለምን አላዝንላቸው? ለምን ፈውስን አልሰጣቸው? እያለ መልሶላቸዋል ማለት ነው። እንግዲህ ይቺ ቤተሳይዳ 5 አይነት ህመምተኞች እንዳሉባት በመጽሐፍ ተቀምጧን አበው አስቀምጠውታል። 5 እርከን አላት። በየደረጃው ነው እንደ ህመሙ አይነት ነው የተቀመጡት። እንደ ህመማቸው አይነት እግሩ ያበጣል፣ አይኑ የታወራል፣ ወገቡ የጎበጣል። በእነዚህ መካከል በየህመሙ በደረጃው ተቀምጠዋል። እነዚህንም ሲያስቀምጡ አበው የ5ቱ ጾታ ምእመናን ምሳሌዎች ናቸው ብለው አስቀምጠውታል። 5ቱ ጾታ ምእመናን ወይም ምእመናን እንደው በዝርዝር ወይም በነጥብ ቢታዩ 5 ወገን ይሆናሉ ወይም በ5 ክፍል። የመጀመሪያዎቹ መነኮሳት፣ ከዛ ካህናት፣ ወራዙትና አይሩግ አንስት ናቸው ብለው በእነዚህ ይከፈላሉ ብለው ያስቀምጠውታል። ጠቅለል ሲል ካህናትና ምእመናን ብለው በሁለት ይከፈላሉ። ግን በህመማቸው በደዌያቸው ለመለየት ደግሞ ስለዚህ ስጋዊውን ደዌ የፈወሰ ብለን መንፈሳዊውን ደዌም ሳናይ ማለፍ ስለሌለብን ስለዚህ እነዚህ ምእመናን ወይም 5ቱ ጾታ ምእመናን በምእመናን ያለው ደዌ 5 አይነት ደዌ እንደነበራቸው ሁሉ 5 አይነት መንፈሳዊ ደዌ ያለ። የመጀመሪያዎቹ መነኮሳት ናቸው። የመነኮሳት ደዌ ወይም ደግሞ መንፈሳዊ ደዌ ምንድነው ከተባለ ስስት ነው። ማነው? ፍቅረ ነዋይ ነው። ገንዘብ በፈለጉ ጊዜ ባገኙ ጊዜ በሹ ጊዜ አያገኙምና ያ የገንዘብ ፍላጎት በጣም እሱ ፍቅረ ነዋይ ይጸናባቸዋል። ከገዳም እንዲወጡ ወደ ዓለም እንዲገቡ የሚያደርጋቸው ፍቅረ ነዋይ ነው። ንቀውት የሄዱትን ዓለም ትተውት መንነውት የሄዱትን ዓለም እንደገና እንዲመለሱበት የሚያደርገው ፍቅረ ነዋይ ነው። ከናቁት በኋላ የፈለጉትን በፈለጉት ጊዜ ዓለም አግኘት ይህኛው ወደ ዓለም እንዲመለሱ ያደርጋቸዋልና በብዛት በዚህ ይጠቃሉ ይላሉ አበው። በዚህ ይተውና በሌላ ፈተና ይፈትናቸዋል። አንሳስወ ዘበከንቱ ይላል። ከገዳም ወደ መውጣት እንደዚህ ሌላ ፈተና ሲመጣ በጥምቀት ያገኟት ያቸው ውሃዋ የጥምቀት ምሳሌ ናትና በጥምቀት ባገኟት ኃይል ድል ያደርጉታል። በዛች ውሃ በሽተኞች እንደሚፈወሱ በጥምቀት ባገኟት ኃይልም መነኮሳት ድል አድርገው አሸንፈውት ይኖራሉ። ሁለተኞቹ ካህናት ናቸው። የካህናት ደዌያቸው ወይም መንፈሳዊ ደዌ ህመም የሚለው መጽሐፉ ትዕቢት ነው። ትዕቢት አይምሯችን ረቂቅ እውቀታችን ምጡቅ አይምሯችን ረቂቅ እያሰኘ ሰይጣን እንዲታበዩ ያደርጋቸዋል። በዚህ ይፈትናቸዋል። አንዱ አንዱን እንዲንቀው፣ አንዱ አንዱን ዝቅ አድርጎ እንዲያየው፣ ቀለም እንኳ ቢሳሳት እንደው ይሄ ሰው እግዚአብሔርን ለመበደል አስቦ አይደለም ከአቅሙ በላይ ሆኖ ነው ብሎ ማሰብን ይተውና የራሱን እውቀት እያሰበ በሌላው ላይ እንዲኮራ ወይም እንዲታበይ ያደርገዋን ሰይጣን። ይሄ መንፈሳዊ ደዌ ነው። ትልቁ ደዌም ይህ ነው። ፍቅረ ነዋይ፣ ቀጥሎ ትዕቢት። መጀመሪያ ዲያብሎስ የወደቀውም በዚህ ነው፣ በትዕቢት በፍቅረ ነዋይ፣ ከዛ በስስት ነው። እነዚህ 3ቱ የኃጢአት ራሶች የሚባሉትም እነዚህ ናቸው። ትዕቢት፣ ፍቅረ ነዋይና ስስት። አዳም የወደቀው በእነዚህ ነው። ዲያብሎስም የወደቀው መጀመሪያ ዲያብሎስ ወደቀባቸው፣ ቀጥሎ ዲያብሎስ ወደ አዳም አሸጋገረበት። አዳምም በእነዚህ ወደቀ። የኃጢአት ራሶች ተብሎ ክርስቶስም ወደ ገዳም የገባው እነዚህን 3ቱን የኃጢአት ራስ የተባሉትን ያጠፋ ዘንድ ነው። እነዚህን ድል ያደርግ ዘንድ ወደ ገዳም ገብቷል ማለት ነው። የካህናት በብዛት መታበይ በሚያውቀው እውቀት መታበይና ትዕቢትን ገንዘብ አድርጎ በዚህ ይፈትናቸዋል። ከዚህ አልፎ በሌላው
ይፈትናቸዋል። ይህን ሲያውቁበት ዲያብሎስ ሌላ ፈተና ያመጣባቸዋል። በጥምቀት ባገኟት ልጅነት ድል ያደርጉታል ነው። ድል ያደርጉታል፣ ያሸንፉታል። ቀጥሎ ወጣቶች ናቸው። ወጣቶች ዝሙት ነው ፈተናቸው፣ ወይም መንፈሳዊ ደዌ በወጣቶች ላይ የሚጸናው ዝሙት ነው። በአግባቡ አለመኖር፣ በስርዓቱ አለመኖር፣ ሕግን ጠብቆ እስከ ጋብቻ ድረስ አለመጽናት፣ ከዛ በፊት ባለው ሂደት በዝሙት እንዲወድቁ ያደርጋቸዋል ሰይጣን። ይህኛው ደግሞ ያው ዓለም እንደ ሰደድ እሳት እየተቀጣጠለበት ያለው ትልቁ እግዚአብሔርም እንደው ተጸጸተበት ተብሎ የተጻፈው ኃጢአት ዝሙት ነው። ከዛም አልፎ ደግሞ ከተቃራኒ ጾታ ውጭ በተመሳሳይ ጾታ በመጀመሪያ በማየ አይህ ያጠፋው፣ ቀጥሎ በእሳት የእሳት ድኝ አውርዶ ያቃጠለው በሰዶም ጊዜ ይህን ኃጢአት መልሶ አሁን ደግሞ ለዓለም አምጥታዋለች። ይህ ኃጢአት እግዚአብሔር ተጸጸተ። ለባህሪው ጸጸት የማይገባው የማይስማማው አምላክ በሰውኛ ቋንቋ ሲገለጽ የኃጢአቱን ክብደት ለማስረዳት ተጸጸተ ተብሎ ተጽፎለታል። እና ዝሙት የዓለምን በአጠቃላይ ትውልዱን እያቀጣጠለ ያለው አረጋዊውንም ሁሉንም በአጠቃላይ እነዚህ እያንዳንዱ የምንዘረዝራቸው አንዱ ባንዱ የለም ማለት አይደለም። ትዕቢት በምእመኑም አለ። ባለጸጋ በሀብቱ ይኮራል፣ ጉልበት ያለው በጉልበቱ ይታበያል። እነዚህ ሁሉም በሁሉ አለ። ግን ይጸናል ተብሎ በተነገረው በዛ ነው እንጂ ወይም በፊት በነበረው አሁን አይምሮአችን ምጡቅ አይምሮአችን ረቂቅ ዕውቀታችን ምጡቅ እንዳይሉ አሁን ሁሉም አዋቂ ነው። በፊት በነበረው ግን እንደዛ ነበርና ፍቅረ ንዋይም በሁሉ አለ፣ ትዕቢትም በሁሉ አለ፣ ዝሙትም በሁሉ አለ፣ ከአረጋዊ ከታላቅ እስከ ታናሽ ድረስ በአጠቃላይ። ስለዚህ እንደ ሰደድ እሳት እያቀጣጠለ ያለው ይህ ነው ማለት ነው። ይህን በጥምቀት ባገኟት ልጅነት ድል ያደርጉታል። ማሸነፊያው ተሰጥቶናል ማለት ነው። ቀጥሎ አይሩግ ናቸው ወይም ሽማግሌዎች ናቸው። የነሱ ስስት ነው። ማን ይጦረኛል እያሉ ገንዘባቸውን በመቀነታቸው እየቋጠሩ ገንዘባቸውን በመሬት እየቀበሩ በስስት ይፈተናሉ። ያላቸውን እንኳን ለነዳያንም እንዳይሰጡ ያላቸውን ነገ ማን ይጦረኛል ነገ እግዚአብሔር ያውቃል ማለቱን ትተው በስስት ይፈተናሉ። አረጋውያን በተለይ በእድሜ ሸምገል ያሉት ይህ ያጠቃቸዋልና ይሄ ነው ፈተናቸው። ይህን ይተውና ይህን ሲያውቁበት ሌላ ጦር ያመጣባቸዋል። በጥምቀት ባገኟት ልጅነት ድል ያደርጉታል ብለው አስቀምጠውታል። አምስተኛ አንስት ናቸው ወይም ሴቶች ነው። የነሱ ደግሞ ትውዝፍት የምንዝር ጌጥ፣ ይሄ የማይገባውን ማድረግ የማይገባውን እግዚአብሔር ከፈጠረው አካል ላይ ሌላ መጨመር የምንዝር ጌጥ ማለት ያ ነው። እግዚአብሔር ከፈጠረው አካል ላይ ለአንድ አካል በቂ መልክ ሰጥቷል፣ በቂ ጸጉር ሰጥቷል፣ በቂ አካል ሙሉ አድርጎ ሰጥቷል። ያ አይበቃም ማለት እግዚአብሔር ተሳስቷል ነው። የኔን አካል እንዲህ አድርጎ መፍጠር ነበረበት ማለት ነው። እግዚአብሔር ለባህሪው ስተት የለበትም፣ በስራውም ስተት የለበትም። እግዚአብሔር ግን ሰው እኔ እኮ እንዲህ አላደረጉም እኔ እኮ እግዚአብሔር ተሳስቷል ብዬ አይደለም ይላል። በተግባር ግን ተሳስቷል ማለት ነው። ይሄ ምንዝር ጌጥ ሌሎቹን ለማሰነካከል ለመታየት የሚደረገው የምንዝር ጌጥ ይባላል። የሚቀባቡ ቅባቶች አዎ ቆዳችን እንዳይደርቅ የሚስማማው በቂ የሆነ ቅባት ሊያስፈልግ ይችላል። ኃጢአት የማይሆን ሌሎችን የማይሰናከሉበት ያስፈልጋል። ከዛ ውጭ ያለው እግዚአብሔር የሚርገበገብ ቅንድብ ፈጥሮ የማይርገበገብ ቅንድብ መሰካት ማለት እግዚአብሔር በቂ ጸጉር ሰጥቶ እዛ ላይ የማይገባውን ነገር ማድረግ ማለት ምንዝር ጌጥ ማለት እሱ ነው። እግዚአብሔር ንጹህ አድርጎ የፈጠረውን ጥፍር ላይ የማይገባ ነገር ማድረግ እንደው አሁን እንደው በኦርቶዶክሳውያን ሰርግ ላይ በብዛት የሚታየው እንደው ያለዛ ሰርግ አይደረግም እንደሚባል ነገር አለ። በየአካል የሚቀጣጠሉ ነገሮች በተለይ በሴቶች የሚጸናው ወንዱም ያው ነው፣ ግን በሴቶች ይጸናልና ያለዛ ሰርግ አካልን የማይገባ ነገር ሳይቀቡ አካል ላይ የሆነ ነገር ሳይቀጥሉ ሰርግ አይደረግም እንዴ እስከሚያሰኝ ድረስ ያም አልፎ በክርስትና ሳይቀር ክርስትና ሊያስነሱን የመጡት ምን ሊያደርጉ እስከመባል ድረስ የማይገባ በአካላቸው ላይ የሚጨመር ነገር ምንዝር ጌጥ ይባላል። ኃጢአት ነው ማለት ነው። ይሄ እነዚህን ድል በሚነሱበትን ክርስቶስ ሰጠ ማለት ነው። ድል የሚነሱበትን መስጠቱን በዛች ውሃ ዳር ሄዶ መፈወሱ በጥምቀት የሚጠፉ በጥምቀት ድል የምንነሳባቸው
ንስሐ የምንገባበትን ኃይል መስጠቱንና ድል መንሻውን ዋናውን መስጠቱን ለማስረዳት በዛች በሰሊሆም መጠመቂያ ሂዶ መጻጉዕን ፈወሰው። ይህ መጻጉዕ በመጨረሻ ለክርስቶስ በሰንበት አዳነኝ ብሎ የመሰከረ ነውና እንደሱ አይነት ደዌ እንዳያገኘን እነዚህ እንጠበቅ ዘንድ ከስስት፣ ከትዕቢት፣ ከፍቅረ ነዋይ፣ ከምን ዝርጌት እንደዚሁ ደግሞ ከዝሙት እንጠበቅ ዘንድ መጠበቂያውን ድል መንሻውን ጥምቀትን ሰጥቶናልና ይህን የምታስተምርበት ነው ቤተክርስቲያን በዚህ ሳምንት ማለት ነው።